አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ምሳሌ ክፍል 89 ይዤላችሁ ቀርቤያለሁ። ሞገስና መድን ተገናኝተው እንግዲህ አሁን መድ አለብን እያለ እየተነጋገሩ ነው። ኤፍራታ ቁጭ ላይ እያሰለሰለች ነው እንግዲህ መጠጧን በላይ ቁጭ አርጋ አሁን ሲቆፈቆፍባት ማን ነው ብላ ድንግጥ አለች። እኔ ነኝ ብላ ስትላት ማህሌት እሱ ነው ብላ ነበር መድን። ከዛ መጨረሻ ላይ ከፈተችላትኝ ኤፍራታ ማህሌት እኔ ነኝ ስትላት በድንጋጤ ዝም ብላ ቃስ ስለሄዳ ታረገይላትና ከዛ መታ ቁጭ አለችና ማህሌት እንግዲህ ምንድነው የሆነሽው? ቆይ ይህ ነገር ምንድነው? ማን መጥቶ ነበር ከቤት አንቺ ብላ ማንም ወይ ምን ሆነሻል ሴትዬ? ፍሪጁት ያደረው ዶሮ መስልሻል እንዴ? ምንም አልሆንኩም ድንገት መጣሽ ነው። ቆይ ቅድም የማን መኪና ነበረ ቤት ሲወጣ ያየሁት ብላ ስታፋጠጣተኝ ድንግጥ አለ። የተፈጠረ ችግር አለ ኤፍራታ ብላ ስትላተኝ ምንም ለመመለስ ዝግት ተረጋለች። ቆይ ምንድነው የሆንሽው? መድብን ሞተ? ምን በጣም ደስታ ፍንጥጥ ስትል ድንግጥ አለች ግን ኤፍራታ። ከዛ ሉላም ደግሞ እንግዲህ ለሞገስ በተደጋጋሚ ስልክ እየሞከረች ነበር። ከዛም መጨረሻ ላይ ወዲያና ወዲህ እየተጨ ቢቀርስ የው ነገር ከኝ እንደማን የምሬ ነው። ይኸውልሽ ሉላዬ የወንዝ ዳር ጉማሬ ሰው ፎቶ አንስቼላክልሽ እንዴ እና አሁን ነፃ ነኝ ሞገስ። አሁን እንደፈለኩ መሆን እችላለሁ፣ በነፃነት መኖር እችላለሁ እያለ ስትለው እንደፈለኩ መፈንጠዝ እችላለሁ። ለአንቺ እኮ ቤት ተዘግቶ እኮ እንግዲህ በኋላ ቀርቶ በእያንዳንዱ ጭንቀት ዋጋውን የሚከፍል ሞገስ። ስለ ነፃነት እኮ ከዚህ በላይ ማውራት አይቻልም። እስር ቤት እያለሁ ሁላ ያሳለፍኳቸው እነዛን 4 ዓመቶች ዋጋ የሌላቸው ነገሮች ዋጋ እንዲኖራቸው ያደረኩ እኔ ነኝ። ከዛም መልኩ እኔ በነፃነት መቦረቅ በነፃነት መራመድ መቻሌ ነው። የኔ ነፃነት በሱ መዳፍ ላይ ነው። ይኸውልህ እያለ ሲፈልግ ይለቃታል፣ ሲፈልግ ደግሞ አፍኖ ይዛታል እያለ አየህ በሰው መዳፍ ላይ መኖር ነው በጣም ከባድ ነው ብሎ ሲለው እንደራስህ ማየት ትፈልጋለህ? እንደዛ ሰው ነው መኖር የምትችለው። ልታር ትፈልግና እሱን ነው የምታስበው። በቃ አላየ ለጸቡ ተከፍቶን ያለ እሱን ይዤ ነበር የምዞረው ያለሁት ያለ መድን ሲያወራ ማን ይሆን ላውራቸው? እስኪ ከዚህ በኋላ ምን እንደሚወጣቸው እናያለን እያለች እንግዲህ ለኤፍራታ ስትነግራት ኤፍራታ ደግሞ ጫጩት ነበር ያለችው። ቆይ ግን ቅድም እኮ ስለሱ ምንም አልነገርሽኝም መኪና ብላ ስትላተኝ አፏ ግን ተያይዞባት ነበር። እንትን ዝና መድን እንደሚሞት ሲነግረው ለማህሌት ነግራና ለማህሌት ሬሳውን አወጣሽ ጥላላችሁ አለ። ምን አያደርገውም አደረገው እንጂ እናሳ ምን አልሽ አንቺ? የሆነ ሰው ሁሉ ልኮ ሬሳውን ካላስወገደ ወደ ሆስፒታል እንደሚወስደው እንደ ፖሊስ እንደማመለከተው ፈርቶ የራሱን ሰዎች ልኮ በመኪና ይዘውት ወጡ። በጣም ጀግና ሆነሻል እንጂ አንቺ። ቆይ ይሄ ግን ሐሳብ እንዴት መጣልሽ አንቺ? መድብን ነው የነገረኝ። መድብን አላልኩም። የሞተ ሰው ደግሞ አስራ ያትጥሪ ምን እንደሆን ብለሽ ነው? የሞተ ሰው እኮ ልብ አይደነግጥም። ለማንኛውም ለዛሬ ደግሞ አቁርጠሽኝ አታቂ። አንቺን ሳላነሳሽን እስኪ ልየው እስኪ እኔ ላንሳው ይሄን ነገር ብላ ብድግ ብላ ማህሌት የመጠጡን ብድግድግ አረገችና እሷ ግን ጫጩት መስላ ቁጭ ነበር ያለች ኤፍራታ። ማህሌት ግን ነቃ ብላለች። አኩርተሽኛል እያለ ደስታ እየሞተኝ ሉላ እንግዲህ እየተዝናናች ነው ወዳና ወዲህ ዝና ያለ መስሏት ቁጭ ብሎ አዘምሃል ላይ ስልክ እየደወለች ማህሌት ኤፍራታ ዝም ብላ ታያለች። አሁን በተከታታይ እየሞከረችው ነበር። ስትሞክረው ችካላት ፍጥጥ ላይ አየቻትኝ ማህሌት እውነት ነው አይደለም እያለ
ሉላ እንግዲህ ሄዳ ከነ ቅድስት ጋር ተገናኝ። ቆይ ራቁቱን ወስደው እንደሚያስብስ ነግረውኝ ትንሽ ሳይቆይ ቆይ አሁን እኮ ሰላም ሆነ። ሉላም የሆነ በቃ አለ አይደለ የታፈነ ነገር ሲለቃቸው አልታያቸውም። በቃ እንዴ ቴዲዬ ሸክም ነው እንጂ ወረደልን። እኔ እኮ ዝና የሚወርቅ አይመስለኝም ነበር። በቃ እሱም ወደቀ። ውይ በቃ እሱ ነው ፊት ለፊት ነው መቶ ግጥም የሚል ዝና። እንደ ተውት በቃ እንደኔ ተሰቃየ የለም። ልጅነቴን ቀማኝ፣ ፍቅሬን ቀምቶኛል። ሰውነቴን እኮ እንደ ጨው ነው ያሟሟው። የዘግቶ ዘላለሜን ዘግቶ እንድኖር አደረገኝ እያለች ሉላም ስትል ዝና እንደኔ ላይ ያሰቃየው ሰው የለም ያለ አይመስለኝም እያለ ሉላ ስትል ኧረ በእናትሽ በቃ ተይው፣ በቃ ተይው። ሁሉም ነገር ታሪክ ነው። ታሪክ ደግሞ ሲወራ አይለቀስም። ከዚህ በኋላ ደግሞ እንግዲህ በኋላ የምናለቅሰው ዝና ሲሞት አስባችሁታል? አሁን ዝና ሲሞት እያለ ፍንጥስጥስ ወይኔ ዝና ዝና እያለች ነበር። ቅድስት ፍጥጥ ላይ ያየች ነበር። ሉላም እንግዲህ ደስታ ሞት መድን መታ እቅፍ አራውት እንዳያጣሁለት እንዴት ሉላ ግን ዝም ብላ ቆማ እያየች ነበረ። ሆዷን በቃ እውነት አልመሰላትም ነበር። እንዴት ነሽ እያለ ሞገስ ደህና ነህ? ቅድስትን በሳቅ ፈንከትከት አለኝ። ዳጣም እንደዛው ደስ ይላል። በቃ ዘግቶ ምን እንዳደረገኝ እኔ አውቃለሁ፣ አንቺ አታውቂም። እስኪ ይሁንልሽ እያለ ኤፍራታ ለመሀል ስትላተኝ አሁንም ስልክ በተደጋጋሚ ስትደውል አይሰራላት ባባ ዝና እንግዲህ እነሱ አስረውታል። አሁንም በተከታታይ ትደውላለች፣ አይሰራም ነበረ ስልክህ። ከዛ መጨረሻ ላይ ደነገጠች። ምን በቤት ነው ያለሁት ብላ ስትለው ፍጥጥ ጣለች። አዎ ከቤት ነው ያለሁኝ ያለች ብላ ስትል በቃ ድንግጥ አለች። አዎ እንጂ አዎ እያለ ይሁን እሱ ሳይሆን አንቺ ነሽ አይደለ? የምን ወጥመድ ነው? ምን ማለት እንደሆነ አይገባኝም። ለብልጥ የከበደው ለሞኝ ይቀለዋል ብሎሻል ብላ ብድግ ብላ ህድት አለች። ጫጩ ታህላለች ኤፍራታ መሀሌትን ጥላት ሄደች። ምን ማለት ነው እያለ ብትደግ የሚታወቅ ሲታመም ነው እያለ ሉላ ሞገሴ የህፃንነትን ደግሞ ዋጋ የሚታወቅ እንደኔና አንቺ ሲኖር ዓለም ደግሞ ስንታሰር አሁን እኮ ነፃ ነን። ነፃነታችንን አጣጣም። ገና ብዙ የምንሰራቸው ስራ ይኖረናል። ምንድን ዝና ከይዞ ተቆየ የክሱን ፕሮሰስ መጨረስ አለብኝ። ከተቻለ ደግሞ ትንሽ ብንጠይቀው ደስ ይለኛል። ምን ከዝና ገንዘብ ሉላ ብሎ እኔ እኮ አንቺ ብዙ የምታውቂ ነበር የሚመስለኝ። እንደ ሞገስ ማን ይጠላል? ይጠላል። እሱ ሀብታም አይደል እንዴ? በዛ ላይ ደግሞ ህጋዊ ሚስቱ ነኝ። ፈርማያን እንዳያገባኝ ቢሆንም ከተካሰስንም የራሳችንን ገንዘብ መመለስ ነው እንጂ ከሱ የምንፈልገው አንድና አንድ ብቻ ነው። እንዲተውን ብቻ ነው። እሺ ተው፣ ችግር የለውም እናስብበታለን አለችና ኤፍራታ ሉላ ደግሞ የአማራኝን ነገር እፈጽምልሃለሁ ብለሽ ነበር አላረግሽልኝ። ተውኩት እኮ እንዴ ገንዘብ የለውም ብለሽ ነው? እና አይ አይደለም እንጂ እና ለምንድን ነው የተውሽው? የበለጠውን ስለሰጠኝ ከዚህ በላይ ደግሞ ስጦታ አለ እንዴ? አልገባኝም። ምንድነው የበለጠ ነገሪ? ነፃነቴን ብሎ ስትለው ከትከትሎ ሳቀ ሞገስ። ዛሬማ ዝነት አንዴ ልሩጥ አንዴ ለምን አንዴ ብዙ ጊዜ ነው ብትሮጭ እያለ ስትል እየሮጠች ስትሄድ ሞገስ ተከውሎ ፈንክትከት በየሳቀ ነበር። ወደዛ ወደዚህ እየወረቀች ነበር ሉላ። እስከዛ ድረስ ታፈና ፀሐይቱን መሞቅ አቅቷት ነበር። እሱም እየሮጠ እሷም እየሮጠች ሞገስ። እንግዲህ ውድና የተከበራችሁ ተመልካቾች ቪዲዮ አስተማሪና አዝናኝ ነበረ። በጣም ቁም ነገር አዘል ነበረ ውዶችዬ። እንግዲህ የዛሬ ቪዲዮ ይህን መስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ላይክ አድርጉ፣ አይከፈልበትም። አዲስሽ ኮሜንት አስቀምጡልኝ፣ እመልሳለሁ በኮሜንታችሁ መሰረት። አሰላም